ጥቅም አግኝተው ነው የሚኖሩት። ራሳቸውን ለውጠው ሰውን ለውጠው ወረዲያቸውን ያሳድጋሉ። እንደዚህ ነው አገር አደገ የሚባለው እኮ እንደዚህ ነው። በቃ ስጥ እሰጥሃለሁ ብሏል ያገሬ ሰው አባባል። እንኳን ዱዓም ሲደረግ አሁን ለምሳሌ ለሰጠኝ ይስጥልኝ ይባላል አይደል? ስለዚህ እና ለሰጠኝ ይስጥልኝ የሚባለው አባባል ነው ማለት ነው የኔ ሐሳብ። በነገራችን ላይ ወላሂ እውነት ነው የምነግራችሁ። የሚገርመኝ ነገር ማለት ነው በቃ ማንም ያያቸው ነገር የለም። ማንም የጠየቃቸው ሰው የለም። አንዲቱ አረብ ሀገር ሄዳ ነው ጭንቅላቷ ላይ ኮርኒስ ወርቆባት ዝናብ ሲጥል ገጠር በዲዮሽ ጋር ነበር የምትሰራው። አይነ ስውራን ሆና መጣች በ18 ዓመቷ። አንዲቱ የአራተኛ ክፍል ተማሪ ናት። ተደብድባ ታፋዋ ተዘንጥሎ የምታውቋት ልጆች ትኖራላችሁ። እውነቱን ነው የምነግራችሁ። የሀገራችሁ ልጆች ናት፣ የአካባቢያችሁ ልጆች ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ልሁላችሁ አልሐምዱሊላህ ረብል ዓለሚን። ሀባይዎችዬ ዛሬ በአዲስ ነገር መጥቻላችኋለሁ። አዲስ ነገሩ በጣም የሚያሳዝን የሚገርም እንዲሁም ደግሞ በቃ ትዝብት የሚበዛበት ነው ማለት ነው። እስከ መጨረሻ ቪዲዮውን ተከታተሉት። ዛሬ በነገራችን ላይ ውሎዬ ቅዳሜ ገበያ ነበረ ማለት ነው። ከዛ ቅዳሜ ገበያ ስውል በጣም ቢዚ ነበርኩ ማለት ነው። ቢዚ ከመሆኔ አኳያ ደግሞ ሰዓት እያለፈብኝ በሰዓቱ አልጠቀም እያልኩ ነው ማለት ነው። እና ሐሳቤን ተረዱኝ ናችኋለሁ ሀባይቦችዬ። የበዓል ገበያ በጣም ድባቡ በጣም ደስ ይል ነበረ። ልነግራችሁ አልችልም። ህዝቡ ተባንክ ቤት ብር ሲያጣ ይሯሯጥ ነበረ። እኛም ደግሞ በጣም የብር እጥረት ችግር ገጥሞን ነበረ ማለት ነው። የዛሬው ውሎ ይሄንን ይመስላል ማለት ነው። ጤፍ፣ ሽምብራ፣ ጓያ ኦቨር እንደሄደ ነው። ነገር ግን ጤፍ ዝቅተኛ 95 እና 96 ሁሉ ተገዝቷል ማለት ነው። እና እስከዚህ ደረጃ ድረስ ነው የዛሬው ውሎዬ ማለት ነው ሀባይቦችዬ። ሲቀጥል የመጣሁበት ዋነኛው ዓላማዬ ደግሞ ምን መሰላችሁ? እውነት ለመናገር ብዙ ጊዜ ተሰሚነትን እናጣለን። ብዙ ጊዜ ተደራሽነት አይኖረውም ቪዲዮዬም ማለት ነው። ለምን በቃ የሰው ልጅ ህልመኛ ይሆናል። ህልሙ እስከተሳካ ድረስ የእግር መንገዱን ይቀጥላል፣ ይጓዛል፣ ይሄዳል። እንዲያም ሲል ደግሞ እስከ በረራ ትኬት ሁሉ ይነሳል ማለት ነው። ለምን ህልሙ ሆኖ ነውና። ታዲያ የኔ ህልም ደግሞ ምን መሰላችሁ ሀባይቦችዬ? በስደት ላይ የመጡ እህቶችን ሰፖርት ለማድረግ ወረዳችን አልታየም፣ አልተዳሰሰም፣ አልተጎበኘም። ነገር ግን አንቺ ልታስጎበኙ ነው ወይ አንቺ ልታስደርጊው ነው ወይ ልትሉ ትችላላችሁ። ይዘገያል እንጂ እውነት አንድ ቀን አይቀርም። ደግሞ እውነቱን ልንገራችሁ፣ ይዘገያል እንጂ እውነት አንድ ቀን አይቀርም። ይሁንና ደግሞ በቃ ብዙ ጊዜ በአካባቢያችን ካለመለወጡ አኳያ ስደተኞች ከዛ መጥተው እዚህ መቀመጥ አይፈልጉም። መልሰው ስደት ይመኛሉ። መልሰው ደግሞ በቃ ላለመንጣት የሚመኙ ልጆች ብዙ አሉ። ያ ማለት በቃ ሶሻል ሚዲያ ብንጠቀም የራሳችንን ሀሳብ ብናነሳሳበት ከዛ መጥቶ ደግሞ መልስራ ለሚሉ እህቶች ደግሞ በቃ ጥያቄያቸውን መልስ ብንሰጥበት እንደገና ደግሞ እኛም ተቀይረን እናንተ የምትቀይሩበት መሆን መቻል አለበት። ዝም ብሎ ቻናል ሲከፈት ዝም ብሎ ቅብጥር ድራማ ወይም ደግሞ አላዴል አሉሻ አሉባልታ ባይሆን ደስ ይለኛል። የኔ ቻናል ተጠቃሚነትና ተደራሽነቱ ይሄ እንዲሆን ነበር የምፈልገው ማለት ነው። በነገራችን ላይ ኢንሻአላህ ቪዲዮዬን እይታው ከፍታ ሲያገኝ ለብዙ ሰው ተደራሽነት ሲያደርግ እናንተ አንድ ላይክ ምንም የሚቀንስባችሁ ነገር የለም። ላይክ ተደረገ ማለት ለብዙ ሰዎች ተራመደ ማለት ነው። ያ ማለት ይሁንና ይሄን ሐሳብ ተረድታችሁ የምትፈልጉትን ነገር ደግሞ በአካባቢያችሁ ጠይቃችሁ ማግኘታችሁ ራሱ ለእናንተ አንድ ትልቅ ቻንስና እድል ነው። የምር ነው የምነግራችሁ ማለት ነው። ወረዳችን ላይ እያደር ሲስፋፋ ዩቲዩብ ቻናል ያለው ሰው ሲሰፋ ህዝቡ እያደር ሲንቀሳቀስ ቴክኖሎጂ አብሮ እየተንቀሳቀሰ ሲሄድ ያኔ ደግሞ ያልጀመረው ሰው እንደገና ቁጭት ይገባል ማለት ነው።
እውነቱን ነው የማወራው ወላሂ። ትናንትና ያገዛነውን ዕቃ ዛሬ በዛ ዋጋ እናገኘው። ዛሬ ያለን እድል ደግሞ ነገ መጠቀም ግዴታ ነው። የምር አምና ሀቻምና በ7,000 እና በ10,000 ብር መብራት ቆጣሪ የሚያስገቡ ሰዎች ዘንድሮ 40,000 ብር ነው ያስገቡት። እድሉን በወቅቱ ነው መጠቀም ያለብን። በቃ ወቅት እየሄደ ጊዜው እየሄደ አይደለም እና ከጊዜው ጋር ብንሄድ በጣም ደስ ይለኛል። በነገራችን ላይ እውነት ለመናገር ብዙ ጊዜ የምገልጻቸው ሐሳብ ከናንተ ሐሳብ አኳያ ነበረ ማለት ነው። ይሁንና ደግሞ ካልመሰላችሁም ችግር የለውም። ነገር ግን ኮሜንት ላይ ሐሳባችሁን መግለጽ ራሱ ትችላላችሁ ማለት ነው። የራሳችሁን ዓላማ ማኖር ትችላላችሁ ማለት ነው። እውነት ለመናገር በጣም የሚያስደስተኝ ነገር ምንድነው መሰላችሁ? በቃ በወቅቱና በዘመኑ መሆን እንደገና ደግሞ አሁን ላይ የሚታየውና የሚሆነው እየሆነ ያለው ነገር በቃ በሶሻል ሚዲያ ላይ የምንሰራቸው ስራዎች ግልጽ መሆን አለባቸው። ዛሬ ተሰሚነት ያላቸው ወላሂ ነው የምላችሁ ወግድ ላይ ሀለልቱ ላይ ሮቢቴ ላይ ጫቀታ ላይ ያሉ መረዳት የሚችሉ ህመሟኖች መታገዝ የሚችሉ ህዝቦች አሉ። ግን ማንም ሰምቷቸው ለማንም ተደራሽነት ኑሯቸው ማንም እጅ ውስጥ አልገቡም። በጣም የማውቃቸው እኔ ራሱ ማለት ነው። እውነቱን ልንገራችሁ እንደ ደሴ እንደ አዲስ አበባ እንደ ከሚሴ ልጆች ቢሆን ግን የትም ካሜራ ይዘው እየዞሩ ቀረጻ አድርገው ለነሱ ድጋፍ ሰጥተው በግማሽ ለራሳቸው ጥቅም አግኝተው ነው የሚኖሩት። ራሳቸውን ለውጠው ሰውን ለውጠው ወረዳቸውን ያሳድጋሉ። እንደዚህ ነው አገር አደገ የሚባለው እኮ እንደዚህ ነው። በቃ ስጥ እሰጥሃለሁ ብሏል ያገሬ ሰው አባባል። እንኳን ዱዓም ሲደረግ አሁን ለምሳሌ ለሰጠኝ ይስጥልኝ ይባላል አይደል? ስለዚህ እና ለሰጠኝ ይስጥልኝ የሚባለው አባባል ነው ማለት ነው የኔ ሐሳብ። በነገራችን ላይ ወላሂ እውነት ነው የምነግራችሁ። የሚገርመኝ ነገር ማለት ነው በቃ ማንም ያያቸው ነገር የለም። ማንም የጠየቃቸው ሰው የለም። አንዲቱ አረብ ሀገር ሄዳ ነው ጭንቅላቷ ላይ ኮርኒስ ወርቆባት ዝናብ ሲጥል ገጠር በዲዮሽ ጋር ነበር የምትሰራው። አይነ ስውራን ሁና መጣች በ18 ዓመቷ። አንዲቱ የ4ኛ ክፍል ተማሪ ናት። ተደብድባ ታፋዋ ተዘንጥሎ የምታውቋት ልጆች ትኖራላችሁ። እውነቱን ነው የምነግራችሁ። የሀገራችሁ ልጆች ናት፣ የአካባቢያችሁ ልጆች ናት። ቻናሌን ሰብስክራይብ አድርጋችሁታል፣ ትከታተሉኛላችሁ። ግን ብትሰሙም ኮሜንት እንኳን አታስቀምጡ። እውነት ነው የምናገረው። ውሸት አልፈልግም። ውሸት አውርቼ ቻናሌ ከሚሞላ አንድ እውነት አውርቼ ቢሞላ የሚሞላ ባይሞላም አይሞላ። እንደዛ ሆና ተቀምጣለች እና ሁሉንም ብዙዎቹን ሰዎች እኔ የማውቃቸው እኔ የምረዳቸው እንኳን ሰዎች ብዙ አሉ ማለት ነው። እና ይሄንን ልል የቻልኩበት አሁለታ በሰሞኑ ሚንበር ቲቪ ላይ የወጣች ባለቤቷ ጠፍቶ 2 ልጆች አሳዳጊ ሆና የነበረች እናት ነበረች። ወላሂ እውነት ነው የምነግራችሁ። በሶሻል ሚዲያ በትልልቅ ቻናሎች ላይ ተለቀቀ። በአረበኛም በአማርኛም ተናገረች። ወላሂ ባሏ 15 ቀን አልቆየም ሲገኝ ልታያት ትችላላችሁ ብዙዎቻችሁ ማለት ነው እውነት ለመናገር። ነገር ግን እኛን ዝቅ ብሎ ማናይቶን ነው ችግር ቢገጥም ለነሰቦቻችን፣ ለቤተሰቦቻችን፣ ለእህቶቻችን ያን ችግር ማን ነው ቀርጾ ለከሌ ተናግረን እከሌ ወዲየት ነው የሚያደርስን? ማን ያቀናል? ማንም አያውቀንም ማለት ነው። ያለውን ነገርና ያለውን ሁኔታ እኔ የምገልጽላችሁ የወደፊቱን የአካባቢያችንን ሁኔታ ነው እየገለጽኩላችሁ ያለሁት ማለት ነው። ከተመቻችሁ ተመቻችሁ፣ ካልተመቻችሁ ሌላ ሐሳብ አጀንዳ አመጣላችኋለሁ። ሲጀመርም ደግሞ እንደሚመቻችሁ ምንም ጥርጥር የለውም ማለት ነው። ብዙ ጊዜ ተሰሚነት የሚያገኘው በአካባቢያችሁ ያደጉ ዩቲዩበሮች ሲኖሩ ነው። ታዚህ ተነስታችሁ ከሚሴዎች፣ አዲስ አበባዎች፣ ዲሲዎች ጋር ሄዳችሁ ይሄንን ቻናል ላይ ልቃቀልኝ፣ እንዲህ በልልኝ፣ እንዲህ አድርግልኝ ብላችሁ ብትሉ ማንም ሰሚነት አይኖራችሁም። ሲጀመር እዛም ቦታ
መዳረሻ ልክ ተዝህ እንደ ውጭ ሀገር መሄድ ያህል ይርቃችኋል። እውነቱን ነው የምነግራችሁ ወላሂ። ነገር ግን አሁን ላይ ተዝህ ውጭ ሀገር መሄድ በጣም ቅርብ ነው ማለት ነው። በዛ አኳያ ማለት ነው። እየጠሩ ነው። ለማንኛቸውም ይቅርታ እላችኋለሁኝ እና ሀሳቤ ይሄ ነው። እውነት ለመናገር አካባቢያችሁ ላይ ወረዳችሁ ላይ ቻናል መገኘቱ ራሱ አንድ እድልና አንድ ቻንስ ነው። ሀሳቤን ጨርሻለሁ። ሀሳብ ካላችሁ ሀሳባችሁን አስቀምጡልኝ። ብዙ ነገራቶች ጠቀሜታ ያላቸው እንዲሁም ደግሞ በትዳር ነክ ሳኡዲ ሆነው ትዳር ይዘው እንዴት እንደሆኑ የነዛ ሀሳቦች ሁሉ አለኝ ገለጻ አድርግላችኋለሁ። ነገር ግን ቅድሚያ ቪዲዮ ቫይራል ሲወጣ ሞራል ሲኖር ተነሳሽነት ሲኖር ደጋፊ ሲኖር ነው ያ ሁሉ መቅረብ የሚችለው ማለት ነው። 100 ሰው 200 ሰው ተከታተለና ተከታይነት አለው ተብሎ ያን ያክል ሞራል አይኖረውም ማለት ነው። ኢንሻአላህ ደግሞ በቀጣይ በሌላ ቪዲዮ እንገናኛለን። ከኔ ያለኝ ሀሳብ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።